እስቲ አንዳንድ አጫጭር ጥያቄዎችን ልጠይቅ። ምን አይነት ምግብ ትወዳለህ? ጥሬ ስጋ። ጥሬ ስጋ ደቡብ ይታወቃል። ጓደኛዬ ነው። ከሚጠጣስ? ኮካ። የኮካ ወዳጅ ነህ? በጣም። ጥሬ ስጋ በኮካ አሪፍ ነው? ይሄዳሉ። አንዳንዴ ጥሬ ስጋ በእርጎም በላለሁ። እውነት ነው? በኢትዮጵያ ብቸኛ ሰው ነኝ። እውነት ነው? እርጎ በጣም ወዳለሁ። በስመ አብ። ጥሬ ስጋ በእርጎ የሚበላ ብቸኛ ሰው? ብቸኛ ኢትዮጵያዊ ነኝ። ሌላ ሰው እንደማያደርግ አውቃለሁ። እኔም አሁን እሞክረዋለሁ። ዛሬ እርጎ ስለምወድ እሞክረዋለሁ። አትችለውም። መጀመሪያ ጥሬ ስጋውንም ታስቀድመው እርጎውን? ጥሬ ስጋ በልቼ ነው እርጎ የምጠጣው። እውነት ነው? ሰምቼ አላውቅም። ይሄን ሰዎች ፈገግ እንድሉ ነው። ኦኬ። ምን አይነት አለባበስ ትወዳለህ? ሙሉ ሱት። ሙሉ ሱት አለባበስ እንደዚህ ነው። ምናልባት ነቢይ ከሆንክ በኋላ እንዳይሆን። ተማሪ በነበርኩ ሰዓት የትምህርት ቤት ዩኒፎርም ነው የምለብሰው። ግን ተማሪ በነበርኩም ሰዓት ቀለል ያሉ ሱቶችን እለብሳለሁ። ሱት ነው ለብሰው? እኔ ትንሽ ነኝ፣ ግን ትልቅ ነው የአባት የሚመስል ከሰው ወስጄ እለብሳለሁ። አለ ፎቶሱ? ፎቶቹ አሉ? እስኪ ፈልጋለሁ። እንትንስ ቲሸርትና ጂንስ አትለብሱ? አልፎ አልፎ በአመት 2-3 ጊዜ ሊሆን ይችላል። እውነት ነው? ከዚህ ሰላም ውጭ ይሄን ነው የምትለብሰው? በቃ ስተኛ ብቻ ነው ማወልቀው። አይ ቲንክ አስተማሪዎች፣ መጋቢዎች አለባበሳቸው እንደዚህ ቢሆን ጥሩ ነው ብዬ አስባለሁ። ፕሮቶኮል ሲሆን ያው ስፖርት ቤት ሲገባ የስፖርት ልብስ ለብሳለሁኝ በዚህ ስለማይቻል። ከዛ ውጪ ግን ኦፊስ ታይም፣ መደበኛ አገልግሎት ላይ እንደዚህ ነው የምለብሰውና እንደዚህ አይነት አለባበስ ይመቸኛል። በቀን ውስጥ ሳታደርግ የማትለው ነገር ምንድን ነው? መጽሐፍ ቅዱስ ሳላነብ መዋል አልችልም። ድሮ ስፖርት ሳልሰራ መዋል አልችልም ነበር። አሁን ግን ኃላፊነት በዝቶ ድካምም አለ። አንዳንድ ጊዜ ስፖርት ጃምፕ አደርጋለሁ። አሁን ግን መጽሐፍ ቅዱስ ሳላነብ ሳላጠና እና መጽሐፎችን ሳላነብ መዋል አልችልም። አትችልም? እቁብ አለህ? የለኝም። እድርስ? የቤተክርስቲያን ምዕመናን በደስታም ጊዜ በሀዘን ጊዜም አንዱ ለአንዱ ለመድረስ የሚያደርጉት ህብረት አለ። በህይወት ምንድን ነው የሚያስደስትህ? እውነትን መናገር። እውነትን ተናግረ ስትውል አእምሮ ሰላም ያገኛል። ውሸት ስትናገር ግን ራስን እየጠየቅ ከራስ ጋር እየተጣላ ትውላል እና የመጀመሪያው የሚያስደስተኝ እውነትን መናገር። ሌላው እንደነገርኩ መጽሐፍ ቅዱስ ሳነብ፣ መጽሐፎችን ሳነብ ነው ትልቅ ደስታ የሚሰማኝ። የምጠላው ነገር ምንድን ነው? ውሸት። ስለዚህ የነቢይ እዩ ጩፋ የህይወት መርህ ምንድን ነው? የኔ የህይወት መሪ ክርስቶስን መምሰል። ክርስቶስ ምን ይመስላል የሚለውን ከመጽሐፍ ቅዱስ ላይ